እልም ያለ ሞላጫ ሌባ ነበር። ዝም ብለው አሉ ባልታ እንዳይሆን። ዳዱ ወንጀለኛ ነው? እውነት ነው? በፍጹም ፖሊስ ሳንጠራ ሁላችሁም ከዚህ ብትሄዱ ይሻላችኋል። ጥራ የቀበራችሁት ሰው እንጂ እኛ አይደለንም ሌቦች። አንተ ለኔ ማንም አይደለም። ስለዚህ ብዙ ትርጉም አለው። የወንጀሉ ቦታ ላይ ማስረጃ ስላገኘን እሱ በዛ ጉዳይ ላይ እንዲረዳን ብዬ ነው። ህይወቴ በጣም አደጋ ላይ ነው ያለው። ደሊና አብቅቶልኛል። መያዜ ነው በቃ። ምንድነው የተፈጠረው? ወይኔ እስር ቤት መግባቴ እኮ። ቆይ ምን ተፈጥሮ ነው? ለምን አትናገርም? ደሞስ እንዴት ነው እስር ቤት ልትገባ የምትችለው? ማስረጃዎችን በአጠቃላይ አጥፍተናል ብዬ ይሄላ። ይኸውልሽ መርማሪዋ አባቴን ለማናገር ቤት መታ ነበረ። የግድያ ወንጀል እያጣራች እንደሆነና ስለ ወንጀሉ አንዳንድ ነገር ልጠይቀው እንደሆነ ነገረችኝ። ምንድነው ልጠይቀው የመጣችው? ምን እንደምጠይቀው አላውቅም፣ ግን ሜዳሊያውን አግኝተውት የትምህርት ቤቱ መሆኑን አውቀው ይመስለኛል። ዝም ብለህ እየፈራህ እንዳይሆን። ቆይ አባትህ ከሸለማቸው ሜዳሊያዎች የተረፈ ይኖራል? አዎ እሱማ ብዙ ነበር የገዛው። የተረፉትን መሳቢያ ውስጥ ነው የሚያስቀምጣቸው። እንደዛ ከሆነ አንድ ለኔ ይዘህልኝ ትመጣለህ። አንተን ለማስመለጥ ብቸኛው መንገድ እሱ ነው። እሺ? ግን እኮ እሱ ሳይን ቢሮ መግባት አንችልም። ደግሞ እሱ ቢሮውን መቆለፍና ለመቆለፍን ሳያረጋግጥ ወጥቶ አያውቅም። ትርፍ ቁልፍ ይኖራል አይደል? አዎ የሆነ ጊዜ አሞት ቢሮ ሄጄ ዕቃ እንዳመጣለት ቁልፉን ነጥሎ ሰጠኝ አስታውሳለሁ። ግን አሁን የት እንደሚያስቀምጠው አላውቅም። እሱን መፈለግ ያንተ ስራ ነው። ከዛ በኋላ ሜዳሊያውን ለኔ ይዘህልኝ ትመጣለህ። ችግሩን ፈታ ነው ማለት አይደል? እሺ ግን ማንም ሰው እንዳያውቅ እሺ? በተለይ ደግሞ ጋዥን ነው አያውቅም። ይሄ ነገር እንደሚሳካ ተስፋ አድርግ እንጂ ህይወቴ በጣም አደጋ ላይ ነው። ደሊና ግድ የለም አታስብ። እሺ ሳሮን ቆንጆ ምግቡን እንኳን ነካሽው። ያጎትሽ ሚስት እንዴት አድርጋ ጣፍጣ መሰለሽ የሰራችው። ስላራበኝ ነው እህቴ። ችግር የለውም ተይው፣ ነገ ትበይዋለሽ። መች እሷ አደረ ምግብ ትወዳለች። ብለን አቤት አባዬ። ከሳሎን ጋር ስንዱ መኝታ ቤት ተኛላችሁ። ስንዱ ከሚላት ጋር ተኛለሽ። አንተ የኔ ልጅ ደግሞ ብርድ ልብስ አምጣልሃለሁ፣ ሶፋ ላይ ተኛለህ። እኔስ?
ሰርቪስ ክፍል አንድ ውስጥ ገብተህ ተኛ። ለምንድን ነው ሰርቪስ ክፍል የምተኛው? ቤት አለ ካለ መሄድ፣ አለበለዚያ ግን እንደ ሌሎቹ ትዕዛዜን መቀበል ያለብን። ማሚ ምን ያህል ጊዜ ነው እዚህ የምንቆየው? ማሚ ትንሽ ጊዜ ነው ልጅ፣ 2 ወይም 3 ቀን እኔና እናትሽ የሆነ ነገር እስክናስብ ድረስ መተኛት አለብኝ። እንኳን ወደ ሰፈራችን በሰላም መጣሽ። ምንድነው ደግሞ ቁርስ አስትቶ እንደዚህ ያፈዘዘ? የዩኒየን ኢንቨስትመንት ድርጅት ኪሳራና የባለቤቱ ህልፈት ነው። ህልፈት ምን ማለት ነው? ሞት ማለት ነው ልጄ። ጌታቸውና ግብረ አበሮቹ በዩኒየኑ ስም ለአመታት ማለት ነው በሚሊዮን የሚቆጠር ገንዘብ ከህዝቡ ይመዘብሩ ነበር። በዚህ የተነሳ የሚፈጠረውን ቀውስ ማሰብ ይከብደኛል። ብዙ ሰዎችን ችግር ውስጥ መክተቱ የማይቀር ነው። ይህን እኛም እዛ ቆጥበን ቢሆን ኖሮ ጉድ ሆነን ነበር። ፈጣሪ ጠብቆን እንጂ ምን አውቀት ነው ደግሞ። አባዬ ቆይ እኔ ላምጣልህ። ምን ችግር አለ? ሄዶ ቦርሳህን ቢያመጣልህ። ጥሩ ለመሆን እየጣረ ነው። እሺ መኪናው ጋር ይዘልኝ ነው። እንውጣ። ቻውት ይገልና ቻው ቴዲ። እየጠበቁ ነው። አግኝቼዋለሁ። አዲያ ላይ በላደርኩት ፍራሹ ገበና ሰማኝ። አይጦቹማ ተኝተው መሰለኝ ሌሊቱን ሙሉ ሲጨፍሩ ነበር። አታስተብሰኝ በእናትህ። የትም ቢሆን የመጀመሪያ ሌሊት ምቹ አይሆንም፣ ግን እርግጠኛ ነኝ ከዚህ በኋላ የተሻለ ይሆናል። መቼ ነው ወደ ቤታችን የምንመለሰው? ምክንያቱም የድሮ ፎቶችን ፖስት አድርጌ አሁንም ቤታችን እንዳለና ሀዘን ላይ እንደሆነን ማስመሰል ነበረብኝ። እዚህ ቤት መኖር ምን ያህል እንደሚያስጠላ አንቺ አልገባሽም። ምናልባት አልገባኝም ይሆናል፣ ግን ሜላትና ስንዱ ክፍላቸውን ባይለቁልን ኖሮ ሜዳ ላይ ወድቀን ነበር። ስለ ፌስቡክ ፖስቶች ከመጨነቅ ይልቅ አመስጋኝ ብትሆኝ የተሻለ ነው። አውቃለሁ፣ ግን የኔ ህይወት አይደለም። የነሱ ሊሆን ይችላል፣ የኔ ግን አይደለም። እባክሽ ማሚ፣ ጉዳዩ እስከሚስተካከል ድረስ ሆቴል የምንቆይበት ሁኔታ ፍጠሪ። አዎ ማሚ፣ አንድ ነገር ማድረግ አለብሽ። የሚሰማችሁ ስሜት አውቃለሁ፣ ይገባኛል። በቅርቡ ሁሉንም ነገር አስተካክላለሁ። እዚህ ቤት ውስጥ ብዙ እንደማንቆይ ቃል ገባለሁ።
ሄሎ። አዎ ብሌን ነኝ። ማን ልበል? ይቅርታ፣ እዛ ቤት አይደለንም። አባቴ ቤት ነኝ። እሺ ኢንስፔክተር፣ አድራሻ ልክልሻለሁ፣ እንገናኛለን። አመሰግናለሁ። መርማሪዋ በኋላ ትመጣለች። በነገራችን ላይ የመጨረሻው ህገ መንግስት ጸድቆ ስራ ላይ የዋለው በ1995 ነበር። ምስጋና። አቤት። የተከታተልከኝ ነው? አዎ ምን? ጥሩ። ለመሆኑ የመጨረሻው ህገ መንግስት ጸድቆ ስራ ላይ የዋለው መቼ እንደነበር ልትነግረኝ ትችላለህ? በ1983 አልተከታተልከኝም ማለት ነው። ቴዲ ልትነግረው ትችላለህ? ይህም አንድን ክፍል 3 ደጋግሞ ባይነግርሽ ነው የሚገርመኝ። ጸጥታ ጸጥታ። ቁጭ በል። እዚህ ሳይሆን ውጭ መነጋገር እንችላለን። ልጄን ልወስድ ነው የመጣው። የእናንተ ጻድቅ ዳይሬክተርና ሚስቱ ልጄን ነጥቀውኛል። ስለዚህ ሳላገኘው ከዚህ አለኝ። ዳይሬክተሩን ፈልገሽ ከሆነ አሁን ልጆች ልኬ እንዲመጣ አደርግልሻለሁ። ጥሩ። ሳላናግረው ከዚህ ንቅንቅ አልላት። እሺ። እና ፈጥነት ዳይሬክተሩን ጥራላት። አስቸኳይ ነው። ሁሉንም ትምህርት ቤቶች እያሰስን ነው። ከመሀል አንዳቸው ሜዳሊያው የማን እንደሆነ መናገራቸው አይቀርም። ሜዳሊያውን ያገኛችሁት መኪና ውስጥ ነው? አዎ። ይሄን አልነገርኩም እንዴ አባ? አልነገርሽኝም ልጅ። ብትነግሪኝ ይህን የመሰለ ማስረጃ እንዴት ረሳለሁ? እንዳለመታደል ሆኖ ግን ለማዛመድ የሚያስችል አሻራ ሜዳሊያው ላይ ማግኘት አልቻልንም። ገዳዩን ለማግኘት ግን የሚጠቅም ነገር አለው አይደል? አዎ። ያለንን አማራጮች በሙላ ተጠቅመን ምርመራችንን እንደምንቀጥልና የባልሽንም ገዳዮች ለፍርድ እንደምናቀርባቸው ቃል ገባልሻለሁ። እና ደግሞ ስለ ባልሽ ድርጅት አንዳንድ ነገር ከሰማ በኋላ ጉዳዩ የታሰበበት ግድያ እንደሆነ እያሰብኩኝ ነው። ባለቤትሽ ጠላቶች አሉት? ከዚህ ምን ማሰብ እንዳለብኝ እንኳን አላውቅም። የማላውቀውን ሰው ያገባው ያህል ይሰማኛል። ህይወቴን በሙሉ አምኜው ነበር። አዎ አምነሽ ነበር። የምትጠረጥሪበት ምንም ምክንያት አልሰጠሽማ። ሁለትሽም ነው የካደ። ቤታችንን ከፍተን ተቀብላለን። ምን አስዋያት ደግሞ ምን አለች? ቤታችንን እኮ እንደ ቆሻሻ ለቆጠራችሁ አይገርማትም? እንደውም ይበዛባታል። ችግሩ አስገድዷት ነው እንጂ ልታይን እንኳን ፈቃደኛ አይደለችም ስል ለአመታት ወደዛ ሰፈር ብቅ ያላለችበት ጉዳይ ራሱ ይሄ ነው። ግን አሁን ያለችበትን ተመልከት። ልጆቿን ራሱ እንደ ራሱ አድርጋ ነው ያሳደገቻቸው። ቤታችንን ከፍተን አስገብተናቸው እንኳን አመስጋኝ ይሆናሉ ብለህ ታስብ ይሆናል፣ ግን አይደሉም። ሰላም ይልቅ ይህን ስም ይኸውልሽ፣ የዩኒየን ኢንቨስትመንት ግሩፕ ታማኝ ደንበኞች የቆጠቡትን ገንዘብ ማውጣት አይችሉም ተባለ። አማቼ የድርጅቱን ገንዘብ ለግል ጥቅሙ ያውል ነበር ማለት ነው። ምነግርህ እኮ ይሄንን ነበር። ሀብታም መንግስተ ሰማያትን አያወርሳትም። ይህ ሰውዬ የድርጅቱን ገንዘብ ይወስድ ነበር ማለት ነው።
ባሏ ከአንድ ወንጀለኛ የማይተናነሱ ነው። እሷ ግን አሁንም እኛ ቤት ተሰሚነት አላት። ባሏ ሞቶባት ሀዘን ላይ ስላለችው እህትህ ይህን አውርተህ ስታበቃ አንተ ጥሩ ሲሆንክ ይመስላል። የብሌን የህይወት ምርጫ ላይ ከማውራት በፊት የራስን ህይወት ተመልከት። አንተ ከንቱ። ዛሬ ልጄን ሊመልሱልኝ ይገባል። ዘውዴ፣ የቴዲ እናት ነኝ። ልጄን ሰርቃችሁኛል፣ እከሳችኋለሁ። በዘበኛ ልታስወጡኝ ነው? አልወጣም። እዚህ ነው መነጋገር የምፈልገው። በድርጊታችን ስሜትሽን ስለጎዳን ይቅርታ። ያገዝንሽ መስሎኝ ነው። አግዙኝ አልኩኝ እኔ ወጣኝ። ልክ ነሽ። መጀመሪያ ልናነጋግርሽ ይገባ ነበር። ለእሱ ደግሞ ይቅርታ እንጠይቃለን። ለሱ የተሻለ ወላጅ የምትሆኑ መስሏችሁ ነው። እውነታው ግን አይደለም። ቴዲ የኔ ልጅ ነው። ልክ ነሽ። ልጅሽን እንደምትወጁ እናውቃለን። እሱም እንደሚወደሽ እርግጠኞች ነን። ግን ከዚህ የተሻለ እንድትሆኝለት ይፈልጋል እሱ። ጥያቄሽ ምንም ይሁን ምን ውጭ ወጥተን መነጋገር እንችላለን። እባክሽን። እኔ እንደዚህ አይደለሁም። ታውቃለህ? አውቃለሁ። እባክሽ እባክሽ። የት ነበርሽ? አንቺማ አትረቢ። ሜዳሊያውን አግኝተውታል። አንቺ ግን ውጣው እንዳማረላት ሴት ትሽከረከሪያለሽ። አውቃለሁ ጋሼ፣ ነገሮችን ለማስተካከል እየሞከርኩ ነው። ይህ ነገር ወደኛ ተመልሶ ከመጣ ምንም መመረት አላደርግልሽም። ምንም አይነት ስህተት እንዳትሰሪ ነግሬሻለሁ። መኪናውን ስትጥይ እንዴት ወደኛ የሚመራ ነገር አለመኖሩ ቼክ አላደረግሽም? እንዳዘዝከኝ ነገሮችን በፍጥነት ለማከናወን እየሞከርኩ ነበር። ይኸው ነው ምክንያትሽ? ቶሎ እንድትይ ስላልኩሽ አይደለም፣ ግን ነገሮችን ለመፍታት እየሞከርኩ ነው። እንዴት እየፈታችሁት ነው? እባክሽ እስኪ ጥበብሽን ግለጭልኝ። ልጁ አባቱ ቢሮ ገብቶ ሜዳሊያውን ሊወስድ ነው። እንደዛ ካደረገ ምንም አይነት ነገር ወደ እሱ አያመራም። ታዲያ ስትገቢ ለምን አልተናገርሽ? እንደዚህ ስህተት ድጋሚ መስራት አንችልም። ከዚህ ተማሪ ተምሬያለሁ። ልጄ አሁን ከኔ ጋር እዚህ እየኖረች ነው። የባሏ ሞት ላይ እጄ እንዳለበት ማወቅ የለበት። ገብቶኛል። ቃል እገባለሁ፣ እወጣዋለሁ። ጥሩ። ደግሞ አንዳንድ ነገሮች እስኪስተካከሉ ድረስ ሌላ ስራ መስራት እንዳታሰቡ። ቤተሰቦቼ የኔን መልካምነት የሚያውቁት እና በዛ መንገድ መቀጠል የሚኖርበት። እሺ። ፌስቡክ ላይ ሰዎች እያደረጉት ነው የተሻለ የአባጌ ድርጅት ሊዘጋ ነው። በእሱ ምክንያት ብዙ ሰዎች አደጋ ላይ ወድቀዋል። እውነት ነው። እኛም ችግር ላይ ወድቀናል። እስከ ዛሬ በሰዎች ገንዘብ ስንጠቀም ይኖረናል። እስኪ አስቢው፣
ያ ሁሉ የውጭ ሀገር ሽርሽር ወደ ሮም፣ ኒውዮርክ፣ እነሱ ሁሉ በሰዎች ገንዘብ ነበር። ይሄ ውሸት ነው። ምክንያቱም ዳዲ የራሱ ገንዘብ ነበረው። ተይ እንጂ ሳሩ፣ አባዬ ከሰዎች ላይ ገንዘብ እንደሰረቀ ተረጋግጧል። ይህን ያክል ሞኝነት መስኝ እዩ። ቤት ናችሁ እንዴ? ይህንንም ቤት ብለሽ ከቆጠርሽው? አዎ። መርማራ ምን አለች? ምንም አዲስ ነገር የለም። ፖሊሶች ዳድ እንደተገደለ ነው የሚያስቡት። ሰዎችም እንደዛ እንደሆነ ነው የሚያወሩት። ሰዎች ሁሌም ያወራሉ። እኛ ማድረግ የምንችለው ግን ፖሊስ ስራውን እንዲሰራ መተው ነው። ግን አስታውሱ፣ አባታችሁ ጥሩ ሰው ነው። እንዲደውልልኝ ንገሪው ብዬሽ ነበር። እስካሁን ድረስ አልደወለልኝም። ከዚህ በላይ መታገስ አልችልም። እንዲደውልልኝ ንገሪው። ምንድን ነው የሁሉ ብስጭት? ተስፋ ማጣት። ስለምን ተስፋ መቁረጥ ነው የምታወሪው? ፖሊሶቹ ምንም ነገር አላገኙም። ገንዘብ ያጠገበው ጠበቃይም ስልኬ እንኳን አይመልስም። ባሌ ደግሞ ትቶኝ ሄዷል። ከበቂ እፍረትና አደጋ ትቶኝ ሄዷል። ሐዘን ላይ ነው ያለሽው። ብዙ ስሜቶችን የምታስተናግጀው ይገባኛል። ብግን ብያለሁ። ጌታቸው ስለዋሸኝ ብቻ አይደለም፣ ችግሮቹን ሁሉ እኛ ላይ ትቶ በመሞቱ እርር ብያለሁ። አይዞሽ የኔ ልጅ። ፖሊሶቹም ያን የማይረባ ህይወቴን ያበላሸውን ገዳይ መፈለግ አቃታቸው። አዝናለሁ። ያማል። ነገር ግን ወንጀለኛው መቼም ቢሆን ሊያገኙት እንደሚችሉ ማሰብ አለብሽ። ይህ ተራ ዘረፋ አይደለም። ምክንያቱም መኪናው ከነ ማስረጃው ተጥሎ የነበረው። ግን እኮ አባ አንተ ልትረዳኝ ትችላለህ። ብዙ ሰው ታውቃለህ። እንዴት ሆኖ? ማለቴ ድሮ ገራዥ እያለ ሰዎች ታውቃለህ። እንጃ። ያ የድሮ ታሪክ ነው። ደግሞ ያን የማውቃቸው ሰዎች አሁን ስራው ላይ ይኑሩ አይኑሩ አላውቅም። ለማንኛውም እስቲ እሞክራለሁ። ልተማመንብህ የምችለው ቤተሰብ ያንተ ብቻ ነህ አባ። አመሰግናለሁ። ሄሎ ደሪና፣ አሁን ብዙ ማውራት አልችልም። ይኸውልሽ አባቴ ቢሮ እኮ ገብቼ ነበር፣ ግን መሳቢያው ቁልፍ ነው። ምን ማድረግ እንዳለብኝ እንኳን እኮ አላውቅም። ቆይ ሰው መጣ መሰለኝ።
እዚህም ሆነ ቤቴ ታነጋግረኝ ከፈለግ በማንኛውም ጊዜ በር ክፍት ነው። እሺ። ከባድ ቀን እንዳሳለፍክ አውቃለሁ። ብዙ ላቆየህ። ተቀመጥ።